ደስ ይለኝ ነበር ለምንድን ነው የምታረጊው? ወንድምሽንም ጭምር እንኳን ፈልጎ ሊጠፋ አንቺ ፈልገሽ እንዳጠፋሽ ዝም በይ። ወጣት ከሆኑ ምናልባት በጊዜያቸው ሌላ ሴት ሊያገቡ ይችላሉ። በቃ ነው በጣም ያስጨነቀኝ ነው። እንደው ጭንቀት ለምን ወደ ኋላ የምትመለሺው? ወደ ኋላ ለምን የምትመለሺው? በጣም ያጨናነቀኝ ነው። ስለዚህ ካሜራማኖች ሁሉም ይግቡ ማለት ነው። እንዴት አይኖርሽ እንዲታዘዘልሽ መጀመሪያ ከኔ ጋር እንዲመሳሰል ነበር። አንቺ እንዲመስል ተሳስጀመርሽ እየደበቅሽ እኔ አልመስልም ሲለኝ ደግሞ አሰርቄ አሳስኩት። ምን እያረግሽ እንደነበር ውስጥ እያንዳንዷን ነገር ስመለከት ነበር። ከዚህ እንዳትነሽ ያዛት አብረ ና ማን ግባ ቁጭ በይ እንዴ እኔ ማስተካከል ዝም በይ ቻው ልበላ አያስፈልግም ሊያወሩን ስለፈለጉ ቻው በላ አሁን ማውራት አልፈለጉም። ግድ የለሽም እውነቴን ነው ቻው በላቸው። እኔ ነኝ እናቴን ማቃት እኮ አንተ አይደለህም። ምን ችግር አለው ቢያወሩ? ታዲያ ማውራት አትችልም። ገንዘቡን አታስቢ። ይሄንንም እኔ ሆኜ ነው ያልጋሪ ያስተኛውሽ። እሺ ሌላ ሰው ቢሆን እኔን አውጥቶ ይጥልሽ ነበር። እኔ ሆኜ ነው ያስተኛውሽ። በቃ ምንም ነገር አጉድሎብኝ አያውቅም። እዚህ ጋር ደግሞ እህቴ እንደዚህ ሱስ ምናምን ነገር እንድጠቃቀም ታደርገኛለሽ ምናምን ነገር በጣም ታላቅ እህቴ ያው እንደው ካንቺ ማገኘውን ነገር አልተው ብዬ ነው እንጂ እንድድፍት አድርጌ እዚሁ እንደዚህ በገላግልሽ ደስ ይለኝ ነበር። ታነሽ አሁን ምን ታለቃቅሽ? አሁን ዝም በይ፣ አፍሽ እንዳከፍቺ። ሰዎች እየመጡ ነው፣ አፍሽ እንዳከፍቺ። ዝም በይ። ምንድን ነው? እሺ ምን ነው በድጋሚ የረሳው ነገር አለ? ምን እያረግሽ ነው? ሲጀምር ለውጣ ነው። የት ነው የምትወጪው? እንዴ ቀጠሮ አለኝ። ምን እያረግሽ ነበር ውስጥ? የሚመለከት ነገር አለ። ውጡ። ሲጀምር የመግባት መብት እንዳትነሽ ትሰሚኛለሽ? ምን እያረግሽ እንደነበር ውስጥ እያንዳንዷን ነገር ስመለከት ነበር። ከዚህ እንዳትነሽ ያዛት አብረ ና ማን ግባ ቁጭ በይ እንዴ እኔ ማስተካከል ዝም በይ የፍቃድ ያዛት አብረ እንዴ ማን ናችሁ እናንተ? ምን ነው እናታችን መተናል። ምን ላግዞት ምንድን ነው የምታወሪ? ምን የምታወሪ የለሽም እኮ። ዞር በይ። ምን ሆነ ምን አገባሽ? ቁጭ በይ። ምን ታረጋት እንደነበር እያየን ስለስተብኝ አብዲ እዚህ ጋር ከሷ ጋር ቆይ። እናታቸውን አናግረሽ እናታችን ይቅርታ እናታችን። እንዴት ኖት? ደህና ኖት? ምንዎትን አመሞት? ምንድነው ያመሞት ነገር? እንግዲህ አንድ ጥቆማ ደርሶኝ የመጣሁት ወደዚህ ቤትና ትንሽ ደግሞ አንዳንድ ነገሮች ጥሩ እንዳልሆኑ እየተመለከትኩ ነው ያለሁትና በልጆት ነው ይሄ ስቃይ በደል እየደረሰበት ያለው። ምንድነው ጉዳዩ? በልጄ ኩላሊቴን ያመኛል። ሕክምና ላገኝ ከቤት አልወጣ እዚሁ አልጋ ላይ ያለሁ። ውሃ እንኳን የሚሰጠኝ የለም። ይኸው በጥፊ እየጠፈጠፈች ይዛኛለች። እናንተ መታችሁ እስኪ እቺ ልጅ ማን ናት? ለእርሶ ልጆት ናት አይደል? የባሌ ልጅ ናት። ግን እናት በለኛ በልጅነቷ ነው ያሳደግኳት። ወንድምም ነበራት እና እናቷ ነኝ ነው የምለው። እንግዲህ ያው እሷ ለመወለዷን እንትን ብላ ያው ታሰቃየኛለች። ምን ያህል ጊዜ ሆኖት እንደዚህ ታማው? 6 ወር ሆነ። በዚህ ልክ 1 አመት ምናምን ስትለኝ ነበር እሷ ቀደም ብዬ እየተከታተልኩ ነው። በደንብ ከማነሳት ምናምን አልጋው ላይ ካሉ መሄድ መራመድ አይችሉም። በዘም እንዴ አሁን ሰው ካላለኝ አልችልም። ለምንድን ነው እንደዚህ የምታሰቃዩት ልጅቷ ግን? አውጥቼ ጥልሻለሁ ትለኛለች። ጎረቤት ምንም አይልም እንዴ? እንዴት ነው ጎረቤት ማንችን ይችላታል ብለህ ልጄ ሱሰኛ ናት።
ሰዓቷ ካለፈ ያው ልግደልሽ ትለኛለች። እንደውም ምን ነው ካሜራ እሺ እናታችን ይቅርታ ካሜራም ስለያዝን እንግዲህ እየቀረጽን ያለለው ሁኔታውን እየተከታተልን ስለነበረ ስሞትን ማን ልበል እናቴ? መስታወት ወይዘሮ መስታወት እንግዲህ እርሶ ይሄ የባለቤቶት ቤት ነው። ያው ከባለቤቶት ጋር ከተጋቡ በኋላ እዚህ ቤት ነው የሚኖሩት ከልጆቻቸው ጋር። ልጃቸው 2 ልጆች እንዳሉ ሰምቻለሁም እዚህም ከመጣሁ በኋላ ልጅቷም ያንን ብላኛለች። 2 ነን ግን ደግሞ አሁን ታናሽ ወንድም ነበረኝ እሱ የለም ብላኛለች። አዎ ባለቤቴ ቆይተናል ከተጋባን። እሷ ትንሽ ልጅ ሆና ነው። ልጁም እንደዛው እኔ ነኝ ያሳደግኳቸው እናታቸው ሞታ እና ባለቤቴ ያው ታመመና ሞታ አደራውን ሙሉ ለሙሉ ያሳደግኳቸው እኔ ስለሆንኩ ለእኔ ነው የሰጠኝ እና ያው ቤቱንም በሞግዚትነት ተቀበልኩኝ። እያሳደግኳቸው ነበረ። ያለ እድሜዋ ሱሰኛ ሆነች። ይኸው መከራችን ታሳየናለች። ከዛ ልጁም ገና ትምህርት ቤት የሚማርበት እና ይህንን ቅመስ እያለች አቀመሰችው ልጁ እሷን ሱስ ያስለመደችው። እና እንደዚህ አርግ ከሲጋራውን ከምቀምሰው ነገር ሁሉ እያቀመሰችው እሱስ ያው ሜዳ ላይ ወጣ። የት እንዳለ አሁን ያላቅም። እኔም ታመምኩኝ። ልጁንም ማን ይፈልገው? ገና ትምህርት ቤት የሚማርበትን የወጥቶ የት እንዳለ ፈልግ ነበረ። ደህና ትንሽ ስራመድ በየመንገዱ እየሄድኩ ፈልገው ነበረ። አሁን እርሱ እንደዚህ እናቱ ብትሆን ዝም አትልም። እኔም እናቱ ነኝ። ልጅ ያሳድገዋለሁ። ህፃኑን ነው የመጣሁት እና አሁን ልጁን ላገኘው አልቻልኩም። ይኸው እሷም በዚህ ሁኔታ ነው የምንኖረው። ታሰቃየኛለች፣ ትመታኛለች። ለምን ይሄን ማድረግ አስፈልጋለች? ወንድሟንም ይኸው ወጥቶ ስለሱ ጉዳዩ አይደለም የተወደቀ ብላ አልጠየቀችም፣ አልፈለገችም። ጎረቤት ይስረቅ እያለች የሆነ ለሱሷ የሚሆን ታሰርቀዋለች። በዛ ላይ ህዝቡም እሱም ሰረቀ አልሰረቀ በልጁ ነው የሚመሃኘው። በቃ እሱ ነው እዚህ ጎረቤት ተቀምጦ ሌላ እየተባለ እስር ቤት ድረስ ደርሷል። አሁን ግን እርሱ ይሄን ነገር ያውቁ ነበር ማለት ነው? እሱ ያለ ወንጀሉ እየታሰረ እንደነበር ያውቁ ነበር እንዴ? ነበር ግን ምን አቅም አለኝ ማስፈታት? ሰርቆናል ብለው ያስመሰክሩና ያስሩታል። አሁን ግን እስር ቤት ይሁን ጎዳና ይሁን የት እንዳላላ ይሄው የምታየኝ ነኝ። ማን ሂዶ ይፈልገው? ልጄ እንኳን ጥሩ ልጅ ነበረ፣ ሩሩ ነበር። ከሷ አንዱ ይሻላል ብዬ አስባለሁ። ይሄን ቤት ነው በቃ እኔ አሁን በወጣ ወይ ሽጣ ወይ ሆነ ነገር ልታደርግ ፈልጋ ይሁን አላውቅም። ወንድሟን እንኳን ልትይዝ አልፈለገችም ማለት። አሁን እሱ ደግሞ አግኝቼው ነበረ እና አለ ታስሮም አይደለም ምንም አይደለም። ደህና ሰዎች አው አስጠግተውት እንደ አባት ሆኖ አንድ ሰው የጨከነብኝ እንደምን ሆነ የጨከነው? ያው እሱማ ምንድነው ያለውን ጉዳይ ሆነ እንኳን ሳይል ያው ጉዳዩን ሲያስረዳኝ እንጀራ እናቴ ነች፣ ግን ደግሞ እንደ እናት ሆና ተንከባክባናለች። በስተመጨረሻም ግን እኔ ሱስ ውስጥ ገባው፣ በማወቅም ባለማወቅም ገባው። በዛ ሱስ ውስጥ ከተከተብኩ በኋላ ትምህርቴም ተባረርኩኝ። ያን ሁሉ ያደረገችኝ እህቴ በመራችኝ አካሄድ እጄ ነው። ከዛም ሌባ ሳልሆን ራሱ ሌባ ነክ እያስባለች የጎረቤት ስልክ እያስጠፋች በእኔ እየተመካኘ ምን እና ያንንም እናቴ ታምን ነበረ። አንቺን ይመስልኛል እርሶን ይመስልኛል እና ታምን ስለነበር ስለ ጉዳዩ በቃ ይሰርቀናል የኔንም ዕቃ ሰርቋል ብላ ታምን ስለነበር በጉዳዩ ላይ እሷም ከቤት ሲወጣ በቃ ብዙ ፍቃደኛ ነበረችም ያለች ስረቅ ትለዋለች። ዳምጥ ያንን አንተ ምን ታውቃለህ? በቃ ምንም አትልም ምናምን ብላ ታሰርቀዋለች። እኔ ብዙ ጊዜ መከርኩት፣ ተው እሷን አትከተል፣ እሷን ምን ጠቀማት እያያት ነው አልኩት። እሱም ያው ሱስ ውስጥ ገብቶ ስለነበረ ምንም ሊሰማኝ አልቻለም። ብዙ አስመከርኩት፣ ግን ያው መጨረሻ ላይ ይሄው የምታየው ነው። ወጣ። ሙጣ ብዬው አይደለም እንደፈለገ ይኖር ነበረ፣ ግን በራሱ ጊዜ ወጣ። ትምህርቱንም ተባረረ። ያው እሷም እንደዚህ ሰላም አልሰጠዋለች። ይኸው እንደዚህ እንደምታይነን ያለ ነው። ስራ አሁን እንደዚህ አልጋ ላይ ከመሆኑት በፊት ስራ ምን ነበር እርሶ የሚንቀሳቀሱት? ምናልባት አሁን ሳይሆን ተሸፋፈኑ እንጂ ትንሽ ወጣትም ይመስሉኛል። አንቱ ማለት ራሱ የፋይናንስ ሰራተኛ ነበር።
ከሀገር ውጭ ሆናችሁ ቤት መግዛት ፈልጋችሁ ግን ደግሞ የእምነት ጉዳይ የጎደለባችሁ ወይም እምነት ጉዳይ አሳስቧችሁ ያልገዛችሁ አላችሁ አይደለም? እንግዲያውስ ቤተሰቦች ከኛ ጋር አጋር ድርጅት ሆነው አብረው ሊሰሩ የፈለጉ 3 የሪል ስቴት ቤቶች አማራጭ ከኛ ጋር ለመስራት ዝግጁ ናቸው። እናንተንም ይጠቅማል ብዬ ስለማስብ ላስተዋውቃችሁ። ሰላም ሮቤል ነኝ። ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? በ3 አይነት የሪል ስቴት አማራጮች ወይም የቤት ግንባታ አማራጮችን ይዤላችሁ ቀርቤያለሁ። አንደኛው ነው የመጀመሪያው በቦሌ ቡልቡላ 125 ካሬ ሜትር ላይ ያረፈ በአንድ ወለል ወይም የመሬት ወለል አንድ አባወራን የያዘ እንዲሁም በህንፃ 4 አባወሮችን የሚይዝ ቦሌ ቡልቡላ ላይ ጥንቅቅ ያለ ሙሉ በሙሉ የተገነባ ሜትሮ ሃውስ ሪል ስቴት ይዞላችሁ ቀርቧል ማለት ነው። ይህ እንግዲህ ይዞላችሁ የቀረበው ባለ 2 መኝታና ባለ 3 መኝታ አማራጭ ነው። በግንባታ ላይ ያሉ አማራጮች ከፈለጋችሁ ደግሞ በቡልጋሪያ እንዲሁም በሜክሲኮ የቴምር ፕሮፐርቲስ እና የአባይ ሆምስ ሪል ስቴት ቤቶችን አዘጋጅተውላቸዋል። እነዚህን ቤቶች ደግሞ በ10% ቅናሽ ቅድመ ክፍያ ከፍለው 779 ሺህ ብር ከፍለው የቤት ባለቤትነቱን ማረጋገጥ ይችላሉ። እንዲሁም ሙሉ በሙሉ ከፍዬ ጨርሳለሁ ካሉም ደግሞ በ5.6 ሚሊዮን ብር ገዝተው 30% ቅናሽ ማለት ነው ተደርጎሎት የቤት ባለቤትነቱን ያረጋግጣሉ ማለት ነው። በእነዚህ በ3 አማራጮች እንግዲህ መግዛት ከፈለጋችሁ በሙሉ እምነት እንግዲህ እኛም አለን፣ እናንተም ገዝታችሁ የምትኮሩበት ማታፍሩበት ነው። ቤተሰቦቼ እነዚህን ዝርዝር መረጃዎች ማግኘት ከፈለጋችሁ ደግሞ ከታች በማስቀምጥላችሁ ስልክ ደውላችሁ የበለጠውን መረጃ ማግኘት ትችላላችሁ። እናመሰግናለን። የሚገርም አሁን እሱም ያለኝ ነገር ደግሞ ያንን ስለሆነ እኔ ከሱ የሰማሁት ነገር አለ። ደግሞ ይገባዋል፣ የልጅ ፍትህም የአባቱ የእናቱን ንብረት ይገባዋል። በነፃነት የሚያደግም የሚገባው ልጅ ነውና ግን በአጉል አካሄድ ተበላሽቶ ወጥቶ ከጥቅም ውጭ ወጣ። ለዛ ደግሞ አሁን እርሶ ፋይናንስ ሰራተኛ ነበርኩኝ ምናምን አሉ። እንግዲህ ያውላ ነገር ቀርቶ አሁን እዚህ ደርሰዋል። ወዳጅ ዘመድስ የለዎትም እንዴ እርሶ የሚጠይቅ የሚመጣ? ይመጣል ብለው ወደ ክፍለ ሀገር ናቸው ሊመጡ አልቻሉም። ቤቷም የምታየው ነው እሷ አለች። መተው እንትን እንዲሉ አልፈልግም እና ዘመድ እያሉት ለምን ይሰቃያሉ ብዬ ነው። በዚህ የለኝም ብዙም የለኝም፣ ግን ያሉትም ወደዚህ መተው እኔ እንደዚህ እንዲያውኝ ስላልፈለኩ የስልክ የእጅ ስልክ የለዎትም? አሁን የለኝም፣ ወስዳ ሽጠዋለች እና ሕክምናውስ እንዴት ነው ያለው? አሁን በኩላሊትም እያሞት ነው ሀስም እንዳለቦትና ማን ወሰደ ብለ ለሕክምናው የሚረዳኝም ሰው ሲመጣ ልክ እንደናንተ ከበር ትመልስብኛለች። ጎረቤትስ ሳይጠይቅም አይመጣም? ዝም ብሎ ጎረቤቱን ምን አገባችሁ ብላ ነው የሚዘጋባቸው። ማንም ሳይጠይቀኝ ውሃ እየጠማኝ ራሱ ተነስቼ መጠጣት አልችል አትሰጠኝ። አፈር ጠጭ እያለች በጥፊ ነው የምትለኝ። እዚህ ተሰቃይቻለሁ። እንደ መፍትሄ ከሰጣችሁኝ እናንተ እና ልጄንም እሱ ይሻለኝ ነበረ። እኔም እውነት መስሎኝ አሁን ነው የገባኝ ሁሉም ነገር እሷ እንደምታደርገው አሁን ነው የገባኝ። በፊት እኔም አብሬ እየተባበርኩ እርስዎ በፊት ይመስሎት የነበረው እሱ እንደ ሌባ እንደነበር ነው። እሱ ለካ እሷ ሌላ አሰርቃ እሱን ነው የምታስይዘው። ሰው በራሱ ወንድም ላይ እንዴት ያህል ይጨክናል? አሁን የገባኝ ማለት እንዴት ከጊዜ በኋላ በቃ አሁን ልጁ ሌሎች ስርቆቱ እንደቀጠለ ነው። እሱ የለም እንግዲህ እና ስርቆቱ እንደቀጠለ ነው። ያው የምታየው ነው እንግዲህ እዚህ የሚሰረቅ የለም። ይኸው አውጥታ ጨርሰዋለች። ስለዚህ እሷ ሆና ነው እሱ በሱ ተላከከ እና እሷ እንደዚህ ስለምታረግ እኔም ልካ ልጄን ዝም ብዬ ነው ሰው ነጅ ላይ የነበረው አልኩኝ። እንደው አሁን አይኑን ባየው ደስ ይለኝ ነበር። ይመጣል፣ ግድ የለም ይመጣል። ከሱም ጋር ትገናኛላችሁ። እንግዲህ እሷንም ለምን ይሄን ማድረግ እንዳስፈልጋት ምን እንደሆነ ምክንያቷ ለወቅ ይሄ በህግ የሚያስጠይቅም ነው። እኛ ህጋዊ ሰዎች ነን እዚህ ያለ ነው። ህግ የለም ባክን እንጋለ ህግ ቢኖር መች እስከዛሬ እንደዚህ ሆነ ነበረ። ያው የተዳፈኑ አንዳንድ ነገሮች ያው ከጊዜ በኋላም ቢደርሱ የሚያይናተን የሚያይኛ ጥቼ ያህል ጊዜ አይዞት። አይ ጥሩ ህክምና የሚያገኙበትን ሁኔታ እናመቻቻለን እናታችን በቻልነው አቅምና ቀላል የሚባል ደግሞ አይደለም ይሄ መሞት። ምክንያት
አልጋ ላይ ጣሎት ምን እንደሆነ። ስለዚህ ያንን እንዲረዱ የቻልነውን እናደርጋለን። እንግዲህ ወይዘሮ መስታወት ተመልሼ እመጣለሁ። ልጅቷን እንግዲህ ያው ቃለ እንትን እባክህ ልጄ እንደው አደረህን። እስከዛ ምግብም ምንም ውሃም መድኃኒትም የሚያስፈልግ ከሆነ መሰረታዊ መድኃኒቶች ደርሶ ህመሙት የሚቀንስ ነገሮች ለመስጠት ይሞከራል። ወደ ሆስፒታል ይዘውት ይሄዳሉ የኔ ባልደረቦች፣ ወደዛ ይሄዳሉ። እናታችን እግዚአብሔር ይስጥህ፣ ጤናህን ይስጥህ። አሜን። እናታችን እግዚአብሔር ይስጥህ ልጄ። አሜን። ለምክንያት ይሆናል እንግዲህ የመጣኸው። ሁሉም ስንት ሰው መጥቶ ተመልሷል። አንተ ደግሞ ለምክንያት ይሆናል። እግዚአብሔር ይስጥህ፣ ተባረክ። አሜን አሜን። ተመልሰን መገናኘታችን ላይ ቀር ይችላል። ልጆችንም ስለማገናኙት ማለት ነው። ወደዛ እንግዲህ ልጆች ይመጣ ደግሞ ይገናኛሉ ከሱ ጋር። እስከዛ ልጅቷን አንዳንድ ነገሮች ቃል ማስረጃ መውሰድ አለብን። እሺ እሺ እናቴ አይዞሽ። ይኸውልሽ ምን ስታደርጊ እንደነበር እያንዳንዷን ነገር በድብቅ ካሜራ ስንይዝሽ ነበር። መኝታ ቤትም ገጥሜ ነው የወጣሁት። ቅድም ሁኔታሽ ስላላማረን መኝታ ቤት ገጥመን ነው የወጣነው። እንደዚህ ማለት ምን መብት ስላለን አደረግን። አዳፍነሽ የቀረሽው እውነት እኛ አደረግንና አየነው። እናትሽን ትልቅ ሴት እሷ እናቴ አይደለች። እንዴት ማለት እናቴና ስትያል ነበር ቅድም? ለምን አልሽ? እናትነቷን ለምን አመንሽ ቅድም? አይ ቅድምማ እኮ ብር እንሰጥሻለን ስላላችሁ ነው። የገንዘብ ጀምር እንደዚህ ማድረግ መብት የላችሁ። ገንዘብ አምላኪነትሽ ማለት ነው እንደዚህ ያደረገሽ አይደል? እንደዛ ብለንሽ ባንገባ ኖሮ እንደሌላው ሰው ትመልሽን ነበር እኛንም ማለት ነው። ለምንድን ነው ይሄን የምታረጊው? ወንድምሽንም ጭምር እንኳን ፈልጎ ሊጠፋ አንቺ ፈልገሽ እንዳጠፋሽ ዝም በይ። እንደዛ አለቻችሁ። ከብዙ ዓመት በፊት ወንድምሽንም ሱስ እንዳስጀመርሽው ጭምር አንቺም በስርቆት እንደምትተዳደሪ እኔ ሌባ ነሽ እያልከኝ ነው? አይ ፖሊስ ነሽ ባለጌ። አሁን ስርቃይተኛ። እሺ ዞሮ ዞሮ እሱን ማጣራ ነው የሚሆነው። ይሄ ግን የተመሰከረ እና ስለማታውቀው ነገር ዝም ብላ ሰውን መወንጀል አትችልም። ይኸውልሽ እሱን በሂደት የምናውቀው ነው የሚሆነው። የእሳቸውንም ስልክ እያወጣሽ ስትሸጪ፣ ጎረቤትም እየገባሽ ስትሰርቂ እንደከረምሽ ልጁ ከታሰረ በኋላ እንኳን ወንድምሽ ከሌለ በኋላ እንኳን እዚህ ቤትም እዚህ ግቢ ውስጥም ብዙ ዕቃ ይጠፋ እንደነበረ በዛም ደግሞ አንቺ እንደምትጠረጠሪ ነው የሚነገረው። ያ ማለት ወንድምሽም ላይ ያስመሰከርሽበት እሱም ብሎኛል። ደግሞ አገኛችሁት? እሰይ ተመስገን፣ እንኳን አገኛችሁት። እኛ እሱን አንድ የምንፈልገው አምጣላትና ትዳና እናቴ አምጣላትና ትዳና። ትሰሚኛለሽ? ያደረግሽው ወንጀል አሁን በቪዲዮ ቅጂ ያዝነው ነው። ስትመቻቸውም ስትዘልፊያቸውም ስትሰርቢያቸውም ለምን ይህን ማድረግ እንዳስፈልግሽ ትናገራለሽ። ከዛ ባለፈ ግን ከዚህ ቀደም ላረግሻቸው ወንጀሎች የምትናዘዥበት ሰዓት ነው። ይሄን የምነግርሽ ሁላችንም እዚህ ያለነው የህግ አካላቶች ነን። ምርመራ ነው እያደረግን ያለነው። ባገኘነው ምርመራ ደግሞ ሐሰት ወሬዎች ከዚህ በኋላ ብትመልሽልኝ ሌላ ነገር ልታደርጊ ብትሞክሪ የባሰ ችግር ውስጥ የምትገቢው ማለት ነው። ወንድምሽን ከዚህ ቤት እንዲባረር ራሱ ያደረግሻቸው ሴራዎች እያንዳንዷን ነገር አስተውሰሽ ትነግሪኛለሽ። ግልጽ ነው የምናገረው። አይ እንደዚህማ አትበል። ግን ካሜራ አስፈላጊ ነው አሁን እዚህ ሰዓት? አንቺ እሱ አይመለከትሽ፣ መናዘዝ ብቻ ነው አንቺ የሚመለከትሽ። ግዴታሽ የሚሆነው እሱ ነው። ሁለተኛ ነገር አሁን ምናልባት እዚህ ሳወራሽ ነፃነት እንዲሰማሽ እንዳታስቢ፣ ማለት እንደዚህ አይነት ነገር እንዳታስቢ። ከፈለኩኝ አሁኑኑ ባለኝ ማስረጃ ብቻ ፖሊስ ጣቢያ ወስጄሽ ጨለማ ክፍል ውስጥ አናዝዝሻለሁ። ያ ከሚሆን ነው አሁን ቤት እንዴ አንተ ወጣት አይደለ እንዴ? እና ወጣት ስለሆነ ምን ይሁን? ተረዳኝ እንዴ። ምን ልረዳሽ? ኃጢአትሽን ወንጀልሽን ምን ብዬ ልረዳሽ? ነው ሁሉ እኮ እንትን ያለብኝ እኮ በቃ ከአባታችን ሞት በኋላ ራሳችንን መቆጣጠር አልቻልኩም። ምን ማለት ነው ራሴን መቆጣጠር አልቻልኩም ማለት? ቆይ እናትሽ ምን አደረገች? እሺ ካሜራው እያለ ነው የምናወራው። ምንም ኮንፈርት እየሰጠኝ አይደለም። ወልሽ አሁን እሱ ስላለ ስለሌለ እኔም አለሁኝ እዚህ ጋር ከካሜራው የበለጠ እኔ አለሁኝ። የሰማሽኝ ነው? ስለዚህ ለኔ ነው የምታወራው። ምንድነው በግል የምታወሪው? መናገር አልፈለግሽም ወይስ ውሸት ወሬዎችን እየደረስሽ ነው በውስጥሽ የምትናገረው እየፈጠርሽ ነው? እንዴት ነው ፈጥሬ የምናገርክ? ምን አንቺ ውሸት ምናምን የለመደብሽ ሰው ነሽ። ቅድም ያ ሁላ ፈጣሪ ያወራሽኝ ያልኖርሽው ነው አይደለ?
ጥሩ ድርሰት ነው የምትደርሺው በነገርሽ። እቺ ሰይጣን ሆነች። አንቺ ነሽ እንጂ ሰይጣን። ምን አረገችሽ እሷ? ምን በደለች? ምን ተደረኩልሽ ነው እንደዚህ የምታረጊያት? ወንድምሽን የእናት ያባትሽን ታናሽ ወንድምሽን እንደዛ ከጎዳ ራሱን እስኪጥል ጎዳና እስኪወጣ ሱስ ውስጥ እስኪገባ ያለ እድሜው ያደረግሽው አንቺ ነሽ። እንደዚህ ያደረገችው አለችው። ማንም ይበለኝ ያደረግሽው አንቺ ነሽ አይደለሽም? እሱ እንድትናገሪ ነው የምነግርሽ። አይደለም እኔ ምንም አላደረኩም። በራሱ ነው እንደዚህ የወጣው። አንድ ነገር ልንገርሽ፣ የተሰጠኝ ማስረጃ ወይም መረጃ ከሁለቱም ከእናትሽም እሳቸው አንደበታቸው አልተዘጋም፣ ቀስ እያሉ እንደሆነ የነገሩኝ አንቺ እንዳስደረግሽው እሱም ቃል በቃል ያለኝ አፈላልጎ አግኝቶኝ ያወራኝ ነገር በሙሉ ይሄ ሁሉ በደል እንዳለበት አንተ አልገባህም ማለት ነው። ስለዚህ ይህንን ቤት ለመውረስ ለሁለት ብለው እኔን ከጨዋታ ውጭ ሊያደርጉኝ አይደለ? ሀሳባቸው እንደዛ ነው። ሁለቱም እንደዛ ያሉክ ሰሚኛለሽ። ከብዙ ዓመት በፊት ነው ከዚህ ቤት ያስወጣሽው ልጅ። እኔ አላስወጣሁትም፣ በራሱ ነው የሄደው። እናትየዋ ታማለች። አሁን ትናገሪያለሽ ወይስ አትናገሪ? የቀረውን ጣቢያ ታወሪያለሽ? አንተ ምን ሆነክ ነው እንዴ? እንዴት እንደዚህ ትለኛለህ? የምትገቢበትን ነው በነገርሽ ላይ እየነገርኩሽ ያለሁት። አሁን መናዘዝ ስላለብሽ ነው። አሁንም ማናዝሽ እዚህ ቁጭ አድርጊ። አንተ እኮ አልገባህም፣ ምንም አልተረዳኝም። ማንም ይረዳሽ የለም። ማንም ወንድምሽን ጎዳና ጣልሽ፣ እናትየዋን አልጋ ላይ ያስተኛሽ። እኔ አልጣልኩትም። ራሱን የጠፋ ሰው ደግሞ እንዴት ነው ራስሽን ጣልሽ? እንዲታሰር የሚያደርግሽው ያለ እድሜው አንቺ ነሽ አስመስክረሽ። ህፃን ልጅ ስለሆነ ምናልባት እድሜው ስላልደረሰ አንድ ቀን በቀን ያደረሰ ስለሚወጣው ይሆናል። እነሱ ስለሚጣሉኝ እንደዚህ ያስባሉ። ለምን ይጠሉሻል? ምን ስለሆንሽ አንቺ ልጅ አይደለሽ እንዴ? ለምን ይጠሉሻል? አንቺ ካልጠላሻቸው በስተቀር ማን ነው የሚበላው? ጎዳና የጣልሽው ልጅ ማን ነው ተነስቶ መጥቶ የሚበላው? የእሷ ልጅ አይደል? ያንቺ የስጋ ወንድም እንጂ። እሷ ግን እንደ እናት ያሳደገቻችሁ እናት ነች አይደል? እሷ እናት አይደለች። ምን ስላደረገችሽ? እቃት በላይ ምንም የምታውቀው ነገር የለም። ምን ስላደረገችሽ? ብዙ ነገር አድርገኛለች። ምንም የምታውቀው ነገር የለም። በቃ እኔ እውነት አለ አይደለም የሆንኩት። ማንም ሰው በእኔ ቦታ መሆን አይችልም። ምን ሆነሽ ነው አንቺ? ተናገሪ። ምን ስለሆንሽ ነው እንደዚህ የምታደርጊው? የሁሉ በደል አሁን መናገር አልችልም። ሳትወጂ በግድ እኮ ነው የምትናገሪው። እየሰማሽ ነው? ግዴታሽ ነው። አሁን እንደዚህ ፍቃድሽን እየጠየኩ እንዳይመስልሽ። መግባባት ካለብን በሌላ ነገር እንግባባለን። መመከርም ካለብሽ ወጥተሽ ትመከራለሽ። አዎ ግን እሺ በቃ እንድናግር ማለት ነው። ብቻችንን ነው። እኔም ኖርኩ ማንም ሴትዮ ግልጽ አይደለም እናገረው። ላስጠፋልሽ ታወሪያለሽ እያንዳንዱ ነገር። እርግጠኛ ነሽ? ማጥፋላትን አውጣ ሁሉ አትናገሪም? ትናገሪያለሽ። አስወጥቼልሻለሁ። ካሜራው ጠፍቷል። ተናገሪ። ምን ችግር አለ? ወጣት አይደለ እንዴ? እናቱ ተናገሪ። ሌላ ነገር አልፈልግም። ተናገሪ። ምንድን ነው ምክንያትሽ ይሄ ለማድረግ? ምንም የምትፈልገው ነገር የለም እኮ ተናገሪ እያልኩሽ ነው። እንድትናገሪ የሚፈልገው ነገር ተናገሪ እያልኩሽ ነው። ግዴታ ማውራት አለብኝ። ግዴታ ማውራት አለብኝ። ተናገሪ። ቁጭ በይና እዛ ጋር አውሪ። ምን አስጠጋሽ? እዛ ጋር ያለበዛ ሰዎቹን አስገባቸዋለሁ። መልሽ። ምን ታስገባቸዋለህ? ወደዛ ሁኚና አውሪኝ። እናቱ ማን ፌቨን እዛ ጋር ሁኚና አውሪኝ። ግድ የለሽ። ምንድን ነው የፈለግሽው አንቺ እራስሽ? ምን ፌቨን አይደለም ህሊና ነው። እሺ ህሊና እየፈለግሽውን በይ። ምንድን ነው? ለምንድን ነው ይሄ ማድረግ ያስፈልግሽ? ኧረ በቃ እንደ ወጣቶች እንለፈው። ለምንድን ነው ይሄን ማድረግ ያስፈልግሽ? ሴትዮ እኔ ህጋዊ ሰው ነኝ። ከአንቺ ጋር ሌላ ነገር ውስጥ የምገባበት ሰዓት አይደለም። ምንድን ነው የፈለግሽው? ምንድን ነው እያደረግሽ ያለሽው? አሁን ይሄን ነገር እንዳልሰማ ሆነ ማለት ያቅታል እኮ። እሺ እንዳልሰማ መሆን አይደለም። አውሪኝ። አሁን የምትናገሪኝ ንገሪኝና እውነት ካለሽ እውነታሽን ይዤልሽ ልቀበልሽ። ምንድን ነው እውነታሽ? እንግዲህ ፈታ ማለት ነው። እኔ ደግሞ ፈታ ማለት አልፈልግም። እዛ ጋር ሴትዮ ሴት ሰው እንዳላስገባ ምን ታስገባቸዋለህ? ምንድን ነው የፈለግሽው? በቃ ይሄን ነገር እንድትረሳው ነው የምፈልገው። እንደሰትና በቃ በምር ምን ማለት ነው? የፈለግከው ነገር አድርገህ አታርጊልኝ። እኔ የምፈልገው ብቻ ነገር ነው። ወደዛ ጠይቂና አውሪኝ። በመሰረት እሌን እያስጨረሽኝ ነው። ሌላ ነገር አልፈልግም። ወደዛው እና አውሪኝ።
አንተ ደግሞ ነው መማታት አቅቶኝ አይደለም። እሺ ምን ሆነክ ነው እኮ እዛ ምን እንዳንተ እንደወጣት አታስብም እንዴ? ወደዛው ነው ሻውሪኝ። እየሰማሽኝ አይደለም? ማውራውን አማርኛ ነው ማውራው። እዛ ጋር ነው ሻውሪኝ። እንትና ህሊና አሁን ፍላጎት እንደሌለ እያደረክ ነው። ያስገባችኋል? አይ ያስገባችሁ። ምንድነው ፍላጎት? ምንድነው አላማሽ? ለምንድን ነው ይሄን ነገር ማድረግ ያስፈልግሽ? ሁሉ ነገር እንደነገር ትፈልጋለህ? ከመጀመሪያ ከሀገር ውጭ ሆናችሁ ቤት መግዛት ፈልጋችሁ ግን ደግሞ የእምነት ጉዳይ የጎደለባችሁ ወይም እምነት ጉዳይ አሳስቧችሁ ያልገዛችሁ አላችሁ አይደለም? እንግዲያውስ ቤተሰቦች ከኛ ጋር አጋር ድርጅት ሆነው አብረው ሊሰሩ የፈለጉ 3 የሪል ስቴት ቤቶች አማራጭ ከኛ ጋር ለመስራት ዝግጁ ናቸው። እናንተንም ይጠቅማል ብዬ ስለማስብ ላስተዋውቃችሁ። ሰላም ሮቤል ነኝ። ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? በ3 አይነት የሪል ስቴት አማራጮች ወይም የቤት ግንባታ አማራጮችን ይዤላችሁ ቀርብ ያለው አንደኛው ነው የመጀመሪያው በቦሌ ቡልቡላ 125 ካሬ ሜትር ላይ ያረፈ በአንድ ወለል ወይም የመሬት ወለል አንድ አባወራን የያዘ እንዲሁም በህንፃ 4 አባወሮችን የሚይዝ ቦሌ ቡልቡላ ላይ ጥንቅቅ ያለ ሙሉ በሙሉ የተገነባ ሜትሮ ሃውስ ሪል ስቴት ይዞላችሁ ቀርቧል ማለት ነው። ይህ እንግዲህ ይዞላችሁ የቀረበው በ2 ባለ 2 መኝታና ባለ 3 መኝታ አማራጭ ነው። በግንባታ ላይ ያሉ አማራጮች ከፈለጋችሁ ደግሞ በቡልጋሪያ እንዲሁም በሜክሲኮ የቴምር ፕሮፐርቲስ እና የአባይ ሆምስ ሪል ስቴት ቤቶችን አዘጋጅተውላቸዋል። እነዚህን ቤቶች ደግሞ በ10% ቅናሽ ቅድመ ክፍያ ከፍለው 779 ሺህ ብር ከፍለው የቤት ባለቤትነቱን ማረጋገጥ ይችላሉ። እንዲሁም ሙሉ በሙሉ ከፍዬ ጨርሳለሁ ካሉም ደግሞ በ5.6 ሚሊዮን ብር ገዝተው 30% ቅናሽ ማለት ነው ተደርጎሎት የቤት ባለቤትነቱን ያረጋግጣሉ ማለት ነው። በእነዚህ በ3 አማራጮች እንግዲህ መግዛት ከፈለጋችሁ በሙሉ እምነት እንግዲህ እኛም አለን፣ እናንተም ገዝታችሁ የምትኮሩበት ማታፍሩበት ነው። ቤተሰቦቼ እነዚህን ዝርዝር መረጃዎች ማግኘት ከፈለጋችሁ ደግሞ ከታች በማስቀምጥላችሁ ስልክ ደውላችሁ የበለጠውን መረጃ ማግኘት ትችላላችሁ። እናመሰግናለን። ከራስሽ ጋር ሆነሽ የሆነብሽን ይሄ ሆኛለሁ የምትይው ነገር ካለ እውነታ ካለሽ ተናገሪ። ሌላ ነገር አልፈልግም። እዛ ጋር ሆነሽ አውሪኝ። ከሊና በመሰረቱ ምን ችግር አለ? ወይኔ ግልጽ አይደለም እናገረው። ላስገባቸው እነሱ አታስገባቸው። ኒኩላም ልነግርሃል እኮ ንገሪኝ። ልትነግሪኝ በምን አይነት መልኩ ነው የምትነግሪኝ? ምን ማለት ነው? አንተ እኮ አሳልፈህ ለህግ ልትሰጠኝ ነው አይደል? ለምንም ልስጥሽ፣ ለፈጣሪም ልስጥሽ፣ ለህግ ልስጥሽ። እውነታሽን አለ የምትይው ነገር ካለ ተናገሪ። ያደረግሽውን ድርጊትን በዛው ለምን እንዳደረግሽ ተናገሪ እያልኩሽ ነው። ስለ ወንድምሽም አጠፋፍ በምን አይነት መልኩ እንዳጠፋሽው ጠፋ የምትይበት ነው። እኔ ደግሞ ያልኩት ውሸት ግን አልፈልግም። ይሄን ትተህ ስለዚህ ሌላ ነገር ትፈልጊያለሽ ማለት ነው አንቺ አይደለ? ማለት ከኔ ጋር እንመቻች። ጉልበት ካስፈለገ በጉልበት ማለት በሌላ መንገድ መጠየቅ ካለብን እንጠይቅሻለን። አንቺን አክስትሽን ባረክሻት አቢዩዝ ባረክሻት ልክ እኛ አቢዩዝ እያደረግን እንድንጠይቅሽ አታድርጊ። ያንን ማድረግ አንፈልግም። ለዛ ኧረ በስመ አብ አታካብድ። በቃ እንዴ ነገሮችን ቀለል አድርገን ማለፍ ያቅታል እንዴ? ምን ሆነክ ነው? ለዚህ ነው የወጡት ሰዎቹ። ህይወትን ደግሞ ቀለል አድርገን ማኖር ነው። ለዚህ ነው ያስወጣሻቸው ሰዎቹ። አዎ። ስለዚህ እኔ ደግሞ አስገባቸዋለሁ። በቃ መልካም። እኔ ደግሞ አስገባቸውና ምናልባትም እየተፈጠፈ እንድትናዘዥ ደግሞ አደርጋለሁ። አሁን እኔ ልታስደበድበኝ ነው? ካስፈለገሽ አዎ። እኔ ምን ይመታል? የሚያሳሳ ገላ። አሁን ሰዓት አትፍጂብኝ። በሰላም እናውራ። ጉዳዩን በስርዓት አስረጂኝ። ላግዝሽ የምችለው በዛ መንገድ ስለሆነ እንዳግዝሽ ቢያንስ እውነታሽን ንገሪኝ። ሌላ ነገር አልፈልግም። ንገሪኝ። ምንድን ነው? ለምን ይሄን ያደረግሽው? ብቻዬን መውረስ ስለምፈልግ። ብቻዬን መውረስ ስለምፈልግ። ምን ነው ቤቱ? አዎ ህፃን ልጅ እኮ ነው። ወንድምሽን ስታባርሪ እኮ ህፃን ልጅ ነው። በስርዓት ተቀመጪና አውሪ። ዋና ታሪኬን ነው የፈለግከው አይደል? ቀጥሽ። ምንም ምልህ ነገር የለኝም። ግዴታሽ ስለሆነ የምትይኝ ነገር እንድትይኝ እያልኩሽ ያለሁት። የምጠይቅሽን ጥያቄ እንድትመልሽልኝ ነው እያልኩሽ ያለሁት። ጨለማ ክፍል መናዘዝ ከፈለግሽ ጨለማ ክፍል ትገቢያለሽ። እንደ አክስትሽን እንዳደረግሻት
አቢዩዝ ባረክሻት ልክ ደግሞ መደረግም ከፈለግሽ በዛ ልክ ያናዙሻል። ያ ከሚሆን ብቻሽን እያወራሽ መልካም ይሄን ያህል እኔም የራራሁት ይኸውልሽ እንደ ተግባርሽ ሲሆን እኔ በተሻለ መልኩ አንቺ ሌላ ነገር ውስጥ ሳንገባ በሰላም ላወራሽ እየሞከርኩ ነው ያለሁት። ስለዚህ አሁን ይሄንን ነፃነት ተጠቅመሽ እውነታውን ብትነግሪኝ የተሻለ ነው ለአንቺ። ቶሎ በይ እኮ እሺ ሚስጥርን ትይዛለኛለህ? ይይዝልሻለሁ። ቶሎ ንገሪኝ። እሺ እና እንጀራ እናቴን አልወዳትም። ለምን? ምክንያቱም አባቴን ስለወሰደችብኝ። ምን ማለት ነው? በቃ አባቴን የኔ የሆነ ነገር በሙሉ ወስዳብኛለች። ምን ማለት ነው? ታሞ አይደል እንዴ ሞት አባትሽ? ያደረግሽበትን እያንዳንዷን ምክንያቶችን አሁን አባቴን ስለወሰደችብኝ እጠላታለሁ። አባትሽ በህመም ነው የሞተው እና ግን ደግሞ ፍቅሩን ለኛ የሚያስበውን በሙሉ ወስዳብኛለች። ምናልባትም እኮ አባትሽ እናትሽ ካረፉ በኋላ ወላጅ እናትሽ ካረፉ በኋላ ወጣት ከሆኑ ምናልባት በጊዜያቸው ሌላ ሴት ሊያገቡ ይችላሉ። በቃ ሲስማማ በቃ ነው በጣም እያስጨነቀኝ ነው። እንደው ጭንቀት ለምን ወደ ኋላ የምትመለሺው? ወደ ኋላ ለምን የምትመለሺው? በጣም እያጨናነቀኝ ነው። ስለዚህ ካሜራማኖች ሁሉም ይግቡ ማለት ነው። ሁሉም ይግቡ። በሰላም መናገራችን እናውራ እንጂ ሰሚኝልሽ ሌላ ነገር አልፈልግም። ያው እነሱ ባሉበት ያዘው ካሜራው እንደው ሰሚኝልሽ አሁንም ቢሆን እየቀረስኩሽ ነበር። ሌላ ነገር ማድረግ ከፈለግሽ ከዚህ በኋላ የከፋ ነው የሚሆነው ባንቺ ላይ። አሁን ሌላ ነገር ሳይደርስብሽ ሳይከተልሽ ምክንያትሽን ብቻ ተናገሪ። ሌላ ነገር ለማድረግ እንዳትሞክሪ ተናገሪ። እሺ በቃ እንዳልኩ ነው። ያባታ ሴትአፕ ምናምን አዘጋጅ ከፈለክ ላይት ከጨለመ ላይቱ ምን ትንበል። እሺ በቃ አባቴን ስለወሰደችብኝ እጠላታለሁ። ያን ነገር ለማድረግ ያነሳሳኝ እንደዛ ስለሆነ ነው። አባቴን ስለወሰደችብኝ ምን ማለት ነው? እንደነገርኩ ነው ለኛ ያለን በቃ በፊት ምንም ነገር የሚያደርግልኝ የነበረው አባቴ እሷ ከመጣሽ በኋላ ሁሉ ነገር ፍቅሩ በሙሉ ተቀየረብኝ፣ ቀነሰ። ያን ደግሞ እኔ አባቴን ከማንም ጋር መሻማት አልፈልግም። ግን እንደዛ መሆኑ ግን አልተረፈልኝም። እሷ ናት የገደለችው። ወንድምሽ የጠፋውስ በምንድን ነው ልትይ? እውነታውን ነው የምፈልገው። እሺ ያንቺን ድርሰት አይደለም። ይሄ እኮ ድርሰት አይደለም። እውነቱን እየነገርኩ ነው ያለሁት። እውነቱን እንድትነግሪኝ ነው የምፈልገው። ያው ወንድሜንም ማየውን ነገር አድርጌዋለሁ። ግን በቃ ገንዘብ ያስፈልገኝ ነበረ በሰዓቱ። መቼ ነው ገንዘብ የሚያስፈልግሽ ደግሞ? አንቺ ስንት ዓመትሽ ሆኖ ያኔ ግስ ምን ያህል ገንዘብ አስፈልጎሽ ምን ስለሆንሽ እንደው ገንዘብ አስፈልግኝ ወንድምሽን ሌላ ነገር እስከሚያስደርግ ድረስ በመሰረቱ ሱስ ያስጀመርሽው አንቺ እንደሆነሽ ታውቃለሁ፣ ተነግሮኝ። ለምን ያን ማድረግ አስፈልግሽ? እኔም ሱስ ውስጥ ስለነበርሽ። እሺ ምን ይሁን በቃ ገንዘብ ማግኘት ነበረብኝ። ሱስ ውስጥ እንዲገባ ለምን አደረግሽ? ገንዘብ ለማግኘት ነው ሱስ ውስጥ የሚገባው እሱ? አዎ ካላገኘን እንግዲህ አናጨስም፣ ምንም አናደርግ። ስለዚህ ሱስ ያስለመድሽው አንቺ ነሽ አይደለሽም ነው እያልኩሽ ያለሁት። አዎ እኔ ነኝ ያስለመድኩት እኮ። ያን ያደረግሽው ገንዘብ ለማግኘት ነው። ምን ማለት ነው ገንዘብ ለማግኘት ማለት ምን ማለት ነው? ሱስ ያስጀመርኩት። አዎ በሰዓቱ እሱ አባታችን ስለነበረ የሚሰጠን። ከዛ በኋላ እሱ ከሞተ በኋላ ግን እናት ተብዬዋ ብር መስጠት አቆመች። በጣም ትቆጣጣሪኝ ጀመረ። ስለዚህ ግዴታ ያለን አማራጭ መስረቅ ነው። እየሰረቅን ማለት ራስሽን ችለሽ አውሪ።
እሱም ከኔ ተባባሪ ነው። እንዴት ነው አንቺ ተባባሪ የሚሆነው? የ11 ዓመት የ12 ዓመት ሰራ ያንቺ አጋዥ አድርገሽው ነው? አዎ አጋዥ ነው። ሱስ እንዴት ነው እያስለመድሽው ያልኩሽ? ቀኑን ነው ንገሪኝ ያልኩሽ። እሺ ቀጥይ። ለማን ነው እኮ ሱሱን እንዲያደርግ እንትን ያልኩት ከህይወታችን እንዲወጣልን ፈልጌ ነው። አማርኛ ትችያለሽ አይደል? ማስረዳት ምናምን ምንም ግራ ገባ። በቃ ከህይወቴ እንዲወጣልኝ ስለፈለኩ ነው። የ11 ዓመት ልጅ ሆኖ እንዴት ነው ከህይወትሽ ይወጣ ማለት ምን ማለት ነው? በመሰረቱ ሱስ ራሱ ያስለመድሽው እንዴት ሆኖ ነው እያልኩሽ እኮ ነው። እንዴት አይኖርሽ እንዴት ታዘዘልሽ? መጀመሪያ ከኔ ጋር እንዲመሳሰል ነበር። አንቺ እንዲመስል ሱስ አስጀመርሽ እየደበቅሽ። እኔ አልመስልም ሲለኝ ደግሞ አሰርቄ አስያዝኩት። አሁን ሳልገባ እኔ አልመስል ሲለኝ ደግሞ ማለት ምን ማለት ነው? በቃ ከኔ ጋር ልተባበርም ሲለኝ የሆነ ሳለ ጉርምስና የሚሆን የሆነ ፍንጥር ሲልብኝ አስያዝኩታ። አንቺ ሰርቀሽ በሱ ስም እንዲላከክ አደረግሽ ማለት ነው? አዎ። ከዛስ ይሄን ያደረግሽው ምን ያህል ጊዜ ነው? እየሰረቅሽ በሱ ስም እንዲላከክ ጎረቤቱ ሁላ እንዲያውቅ አድርገሻል። በጣም ብዙ ጊዜ አድርጌያለሁ። በሱ ስም እንዲወጣ እንዲሆን ሰው እንዴት አንቺን አልጠረጠረም? አንቺ ሱሰኛ ሆነሽ አንቺ ላይ ባሆነ እሱ ከኔ ይበሳላ። ምን ማለት ነው? ካንቺ አባስኩት። እሱ ከኔ እንዲበሳ አደረኩት። ያ ወንድ ስለሆነ ቶሎ የሚገንበት ከሴት ይልቅ ወንድ ላይ ስለሆነ እሱ ላይ ገነነ። ስለዚህ ራሱን ሲጥል ራሱን እንደዚህ እንትን ሲል ሰው ሁሉ ሌባ ነው ሰፈራችንን አሸበረ ብለው እንዲያዝ አደረኩት። ስለዚህ ጎዳና እስኪወጣ ድረስ በዛ ልክ መጨከን እንዴት አስቻለሽ? በሱ ስም አስመስክረሽ ሌባ እንደሆነ ተቀጣ ብሎ እንዲመሰከር አድርገሽ በዛ አንቺ ራሱ ልጅ ሆነሽ ነው በእርግጥ እንት ይሁሉ ሴራ የምታሴሩ? ምክንያት የለኝም። ስለፈለኩ አደረኩት። እንዲህ ነው ብዬ የምልህ ምክንያት የለኝም። ገንዘቡንም ሀብቱንም መውሰድ የምፈልገው ብቻዬን ነው። ማን መከረሽ? እንደው በስንት ዓመትሽ ነው ነገር ራሱ ያሰብሽው? ነው እኮ የሚገርም እኮ ነው። ሴትዮዋ እንዴት እምቢ አለችሽ? እናትሽ እንዴት እሷን እሺ ለማሰቃየት እሷን ማስወጣት ይችላል? እሱን ከማስወጣት ራሱ በመሰረቱ እሱ እንደሱ ማድረግ ይችላል ነበር። ግን ሰው እንዴት ጎዳና ላይ ትጥላታለሽ ብለው በሴት ስለሚበስ እሷን ቤት አስገባዋት። በመሰረቱ እሷ ራሱ እንደ እናት እየተቆጣጠረችኝ ያሳደገችሽ መቼ ነው? እየተቆጣጠረች አይደለም እየተቆጣች። እኔ የሚሰማኝ እንደዛ ነው። ምን ማለት ምንም ቁጥጥር አይደለም። ይሄን አታርጊ እንደዚህ ጓደኞች ጋር አትሁኚ ምናምን ትለኛለች። እሷ አይደለችም እኔን የምትመክረኝ፣ እናቴ አይደለችም። እንዴት አትመክርሽም? እናትሽ ማለት ነው። እና ታዲያ እንደዛ ስላለች ምን ይሁን? በቃ ስለተናደድኩባት ይሄን አደረኩት። ድሮም አልወዳትም ስትመጣ፣ አሁን ደግሞ የባሰ እኔ እናት ሊያጫውታት ትፈልጋለች። ስለተቆጣጠረች መቆጣጠር ብቻ አይደለም ክፍሌ ላይ ቆልፋብኝ ያለች። ምን እሷ ስላልታየ ነው? ምን ስለሆነ ነው ክፍልሽ የምትቆልፍብሽ? እንደፈለኩ እንዳልሆን ነው። መዝናናት ስለምትወጂ ከኩዮቼ ጋር ያደረኩት ማድረግ ነበረብኝ። ስለዚህ ዘጋችብኝ፣ እሷ ቆለፈችብኝ። የትም አትሄጂም አለች። ስለዚህ ስለቆለፈችብሽ ይሄ ነው ጥላቻ ምክንያት? በጣም ነው የምጣላት። ወንድምሽን በዛ ጊዜ እንደዛ ከቤት እንዲወጣ ያደረግሽበት ሴራ እያለ አሁን ደግሞ ሴትዮዋን ከቤት ሳትወጣ አብራሽ ረጅም ዓመት ትኖራለች። ከዛ በኋላ መቼስ እኔ ደግ ስለሆንኩ ነው። እንደ ሌላ ሰው ቢሆን ጥያት ወጣ ነበረ፣ እጥላት ነበረ አውጥቼ ማለት ነው። እኔ ደግ ልቤ ስለሚራራላት አስቀመጥኳት። ገባ? ስለሚራራላት አስቀመጥኳት። በስርዓት እንኳን ሆስፒታል ይዘሻቸው አትሄጂም? የቆብሬስ አድርገሻቸዋል፣ ትቀጠቅጫቸዋለሽ አይደለ? ይሄ አይደል ተግባርሽ? እንዴ በሰላም ቢያንስ እንዲኖር እኮ ከእናት አባቴ ቤት ውጪ ማለት እኮ አንድ ነገር ነው። እንደዚህ ማሰቃየት ምን ይባላል? እኔ እንዳሰቃየችኝ ቆልፋ እንዳሰቃየችኝ እኔ ላሳያት ነው እንደዛ ያደረኩት። ምክንያቱ ሁሉ በጣም የጨረበ ምን ሱስ ትጠቀቅሚያለሽ? አሁን ራሱ ሰዓቴ ላይ ነው የመጣው። ከየት ነው የምታመጪው ገንዘቡን? በምን ነው ስራ የለሽም አይደል? በምን ነው የምትተዳደሪው? ለመሆኑ አለኝ እንድትይኝ አይደለም፣ በምንድን ነው የምትተዳደሪው እያልኩሽ ነው። ከየት ነው የምታመጪው ገንዘቡን? አሁንም ስርቆት ላይ ነው የምትሰሪው? ስርቆትም ወንዶችም ይሰጡኛል። ወንዶች ይሰጡኛል ማለት ምን ማለት ነው? ለአንተ ሁሉን ነገር ማስረዳት አለብኝ እንዴ? አሁን ላይ
እየነገርኩ ነው አይደል ይሄን ያል ከሰማህ ራሱ ይበቃል ለማንኛውም እንግዲህ ወንድሟም ደርሷል እዚህ ነው ያለው አገኛችሁ እሱን እናስገባው እናታችንም ከቻሉ ትንሽ ደገፍ ብለው መቀመጥ ይችላሉ ይመስለኛልና ያን ማድረግ ስለሚችሉ እንግዲህ እነሱም ይግቡና እንግዲህ እርስ በርስ ያለውን እንግዲህ እሷም እውነታውን የተናገረችው በስተመጨረሻ ግልጽ ባልሆነ መልኩም ቢሆን እውነታውን ተናግራለች ምን እንዳደረገች ምን ስታደርግ እንደከረመች አሁንም እያደረገች ያለችውን ሁሉንም ነገር ማለት ነው እኛም ያየነው እንዳለ ሆኖ ዞሮ ወንድሟም እዚህ ደርሷል ይዘውት መጥቷል ባልደረቦቼ ስለዚህ እንግዲህ አቶ ታደሰም ውጪ ሆኖ እሱም በጣም እየተባበረን ያለው ማለት በተለይ ለልጁ ሲል ብዙ ነገር ማድረግ ፈልጓልና እሱም እዚህ ድረስ ይዞት መጥቷል ማለት ነው ያው ስክሪን ላይ መግባት ባይፈልግም ማለት ነው ወንድሟም ይገባል እናታቸውንም እንግዲህ ያስገባቸዋለሁ ትንሽ መቀመጥ ደገፍ ብለው መቀመጥም ይችላሉ ያስባለው ከውጭም እንደዛ ስለሆነ እየሆነ ያለው ምግብ አብልቷቸዋል ጠጥተዋል የተወሰነ እናታችን መድኃኒትም ዝም ብሎ ፔንኪለር ነገር ወስደዋል ለጊዜው አሁን የቃል ማስረጃዎቻችን መሰብሰብ ስላለበት እሳቸው ሆስፒታል ከመሄዳቸው በፊት ያው እዚህ ያቆይተናቸዋል አሁንም የተወሰነች ደቂቃ እዚህ እናቆያቸውና ከወንድምየዋም ጋር እሷን ባለችበት እንግዲህ ነገሩን በዛ አድርገን እንድንቋጨው እንሞክራለን መታረቅም ካለበት ሽምግልና መግባት ካለበት ጉዳዩን በዛ ኬዝ ለመዝጋት ግን ደግሞ እሱ ያደረገችው ነገር በህግ የሚያስቀጣ ቢሆንም ያንን ቀስ ብለን እንመለስበታለን ለጊዜው አሁን ባለው ሁኔታ ግን እነሱን ላስገባቸው እና አቢ አስገባቸው እናታችንን ከቻሉ ይሉ እኔ ያስገባቸዋለሁ ናውኔ እሺ አቶ ታደሰ ሰላም ነው እመጣለሁ ከሀገር ውጭ ሆናችሁ ቤት መግዛት ፈልጋችሁ ግን ደግሞ የእምነት ጉዳይ የጎደለባችሁ ወይም እምነት ጉዳይ አሳስባችሁ ያልገዛችሁ አላችሁ አይደለም እንግዲያውስ ቤተሰቦች ከኛ ጋር አጋር ድርጅት ሆነው አብረው ሊሰሩ የፈለጉ 3 የሪል ስቴት ቤቶች አማራጭ ከኛ ጋር ለመስራት ዝግጁ ናቸው እናንተንም ይጠቅማል ብዬ ስለማስብ ላስተዋውቃችሁ ሰላም ሮቤል ነኝ ቤተሰቦች እንዴት አላችሁ እንዴት ከረማችሁ በ3 አይነት የሪል ስቴት አማራጮች ወይም የቤት ግንባታ አማራጮችን ይዤላችሁ ቀርቤያለሁ አንደኛው ነው የመጀመሪያው በቦሌ ቡልቡላ 125 ካሬ ሜትር ላይ ያረፈ በአንድ ወለል ወይም የመሬት ወለል አንድ አባወራን ያዘ እንዲሁም በህንፃ 4 አባወሮችን የሚይዝ ቦሌ ቡልቡላ ላይ ጥንቅቅ ያለ ሙሉ በሙሉ የተገነባ ሜትሮ ሃውስ ሪል ስቴት ይዞላችሁ ቀርቧል ማለት ነው ይህ እንግዲህ ይዞላችሁ የቀረበው ባለ 2 መኝታና ባለ 3 መኝታ አማራጭ ነው በግንባታ ላይ ያሉ አማራጮች ከፈለጋችሁ ደግሞ በቡልጋሪያ እንዲሁም በሜክሲኮ የቴምር ፕሮፐርቲስ እና የአባይ ሆምስ ሪል ስቴት ቤቶችን አዘጋጅተውላቸዋል እነዚህን ቤቶች ደግሞ በ10% ቅናሽ ቅድመ ክፍያ ከፍለው 779 ሺህ ብር ከፍለው የቤት ባለቤትነቱን ማረጋገጥ ይችላሉ እንዲሁም ሙሉ በሙሉ ከፍዬ ጨርሳለሁ ካሉም ደግሞ በ5.6 ሚሊዮን ብር ገዝተው 30% ቅናሽ ማለት ነው ተደርጎሎት የቤት ባለቤትነቱን ያረጋግጣሉ ማለት ነው በእነዚህ በ3 አማራጮች እንግዲህ መግዛት ከፈለጋችሁ በሙሉ እምነት እንግዲህ እኛም አለን እናንተም ገዝታችሁ ምትኮሩበት ማታፍሩበት ነው ቤተሰቦቼ እነዚህን ዝርዝር መረጃዎች ማግኘት ከፈለጋችሁ ደግሞ ከታች በማስቀምጥላችሁ ስልክ ደውላችሁ የበለጠውን መረጃ ማግኘት ትችላላችሁ እናመሰግናለን ጩቤና እሺ ነው አንተ እዚህ ጋር ነሽ አሳልፍ ከዚህ ጊዜ በኋላ ተያያችሁ ማለት ነው ነው 2 አመት በኋላ አረክ ግን እንደዚህ ግን በሩን አባይ አዲ ዝም ምን አልከኝ አይ እንደዚህ ግን እሺ እንደዚህ ሞኝ ግን 2 አመት ሙሉ አንድ ቀን ሳትፈልጊኝ እንደታመምሽም ሰምቻለሁ ግን አድራሻም ስላላገኘሁኝ መጠየቅ ማንን ልጠይቅ አሁን ደግሞ መንቀሳቀስም አልችልም ይቅር በለኝ ልጅ ኧረ አንቺ ይቅር በለኝ ብዙ ነገርም አድርጌያለሁ ጠጋ በል እስኪ ቀፋቸው
ጥሩ እናቴ ናቸው። ተጠጋ ጥሩ እናት ነበረች። እንደ እናታችን ካረፈች በኋላ እናት የሆነችን እሷ ነች ብለኸኛልና። አዎ እሷ ምንም የበደለችን ነገር የለም። ታርቤ ምንም ብዙ ነገር መቤት ውስጥም ሲሆን ነገር ብቻ ማለት ምንም ነገር ጎሎብህ አያውቅም። አባት ከሞቱ በኋላ እንደ እናት ከራርማቸዋል በደም እንደ እናት አሳድጋለች። ያንን አንተ አትክድም። እንዴት ሆነ ግን ከዚህ ቤት እንድትወጣ ያደረገ ጉዳይ ምን ነበረ? ያው የታወቀ ነገር ነው። አሁን ስታያት ምን ተሰማህ? ባለያቱላ ደስ ይለኝ። እንኳን በህይወት መጣች። ነገሮች ቀየሩ ይሆናል ታውቃለህ። እንኳን አንተ ሰላም ሆነ በህይወት እግዚአብሔር የሰበሰበህም ሰው በልጆቹ ያገኘው ብድሩ ይግባው። እንኳን ሳልሞት አየሁህ። ይቅር በለኝ ልጄ። አቶ ታደሰን በውጭ ያገኙት አይደል? እናታችን በጣም ሲያግዘው የነበረ ሰው ነው። በጣም ጥሩ አባት ነው። ለልጆቹም ጥሩ አባት፣ ለሱም እንደ አባት ሆኖ ነው እንግዲህ። እግዚአብሔር ይስጠው ልጄን። ሊሞኔስ እስካሁን በህይወት ይኖራል አላልኩም ነበር። ጤነኛ እያለሁ ፈልጌው ነበረ። ግን አሁን እንደምታይ ነው። እንኳን ሰው ልፈልግ መውጣት መሽናት ሽንት መሽናት እንኳን ከባድ ነው እና ልጄን በህይወት ስላገኘሁት ደስ ብሎኛል። እናንተንም በጣም ነው የማመሰግነው። ደግሞ እሱ ከዚህ ነገር ውስጥ ወጥቶ የሚቀየርበትን ነገር እናንተም እንደው ብታመቻቹልኝ ደስ ይለኛል። ያው እንግዲህ የናኦሚን ነገር በደንብ የምንመካከርበት ነው የሚሆነው። ናኦሚ ከቤት የሚወጣ ልጅ አልነበረ። በጣም ጨዋ ልጅ ነበረ። ግን ታረቀዋለህ ወደማይሆን ቦታ መራችብኝ። ታመመሽ ተብዬ እንኳን አይኗን እንኳን እንዳይኳ አልፈቀደችልኝ። በሌላ ሰው እያሰረቀች ነግሬሃለሁ ቅድመሽ። ሁሉንም ነገር እሱ ነው እንዲባል ያሳሰረች እስር ቤት ስንት ጊዜ ገብቷል። እኔ ደግሞ እውነት እየመሰለኝ ልጄ ይቅር በለኝ እሱ ነው እያልኩ እኔ ራሴ ተባብሬያለሁ። ይቅር በለኝ ናኦሚዬ፣ ይቅር በለኝ። ኧረ እናቴ ችግር የለውም አለማወቅ ነው። እንኳን አየሁህ ለእኔ ትልቅ ነገር ነው። ስታየው ምን ተሰማሽ ወንድምሽ? በአንቺ ምክንያት እንደዚህ መሆኑ ስታይ ምን ተሰማሽ? አያሳዝንሽም? ይሄ ልጅ ስንት አላማ ስንት ነገር። ይሄ ልጅ እኮ አሁን አብሮሽ ቢሆን መከታ የሚሆንሽ ወንድምሽ ነበር። አሁን ግን እንደዚህ ጠውልጎ በእናት በአባቱ ቤት ተባሮ ሌላ ስደት። ናኦሚ በጎዳና ላይ በነበርክበት ወቅት የት አካባቢ ነበር? 2 ዓመት ሙሉ የቆየው። 2 ዓመት የሚያልከኝ ጎዳና ላይ አይደል? የት አካባቢ ነበር ጎዳና ላይ ነበርከው? 4 ኪሎ ድልድይ ስር ታውቃለህ? እንዴት እናንተ አሁን ፈልገው ያውቃሉ? እንግዲህ 4 ኪሎ እኔ በጤና ይሄጃለሁ። ማን ያለው አየሁኝ ይበለኝ። ከልጆች ጋር ምናምን ነበር ካንተ? ድልድይ ስር ነበር እያደርኩኝ 2 ዓመት። ሰው ከሞቀ ቤት ወጥቶ ድልድይ ስር የአባቱ ቤት መከራውን አይቶ የሰራው ቤት እያለ እንግዲህ አስበው እስኪ ውርጭ ላይ ሲያደር ልጅ 2 ዓመት ክረምቱ ብርዱ ፀሐዩ ሲፈራረቅበት በራሱ ጥጋባ እንዲወጣ ስንት ነገር ስታደርጊኝ እኮ አለማወቅ ነው እኮ። ስንት ነገር እኮ በድለሽ ነው። ለዚህ ሁሉ ነገር አፋልኝ ብለሽ ቤት አትምጣ አልኩ። ቤት አትምጣ ብያለሁ። ህግ ራሱ መቀጣጫ እንዲደርስበት አድርገሽ አስመስክረሽ እኮ ከቤት ያስባረርሽ አንቺ ነሽ። እዚህ ቤት እንዳይረግጥ ተብሎ በዚህ እድሜው እስር ቤት እህት እናት ናት። አንቺ ግን ትለያለሽ። እህት እናት ናት። እኔ እንኳን በድለው እናንተ ሁለታችሁ መደጋገፍ ስችሉ፣ አንቺ ግን ያንቺ አልበቃ ብሎ ይሄንን ልጅ ገደልሽው። ግን እግዚአብሔር መልካም ነው። ራሱ ነው የገደለው። እንኳን ህይወቱ መጣ። ወደኋላ እየተመለስሽ ነው? ታዩስ ወደኋላ እየተመለስሽ ነው? ራሱን የገደለው ራሱን የበደለው ትያለሽ እንዴ? አታፍሪ? ይህንን ሰው አድርግልኝ እንደው ከቸገር ከቀር ይሄኛውን እባክህ የኔስ አንዴ ያልቋል። እንደው ሰው ሆኖ እሱም ተመልሶ ወደ ቤቱ የአባቱን ቦታ እንዲይዝ ቤቱን እንዲያስከብር
ምክርም ያስፈልገዋል፣ ብዙ ነገር ያስፈልገዋል እና በምትችሉት ነገር ልጄን እርዱልኝ። እኔ እንኳን አክትሟል ከእሷ ጋር የማይገናኝበትን ነገር አሁን እንኳን ቢገናኙ ለእሷ አያንስም፣ ግን ሌላ ውስጥም ከሚገባ ልጄ እስኪ አሁን እርሶም እንግዲህ ትንሽ በጤናው ታውቋልና ያለውት መሞት ምናምን በሕክምና የሚስተካከል በጸበል በእምነታችሁም እርሶ በተለይ በእምነቶት የተቻለውን መንፈሳዊ የሆኑ ነገሮችን ለማድረግ ይሞክሩ። ከዛ ባለፈ ደግሞ እኛ በሕክምና እገዛ የሚያገኙበት ምክንያት የተሻለ ነገር እንዲያገኙ ለማድረግ እንሞክራለን። አሁን ስለ ኩላሊቶትም ደግሞ የተባለው እርግጥ የሆነ የሕክምና ማስረጃ የለም። አሁን ከፍተኛ ጉዳት ይድረስ አይድረስም ይምጣ የሚታወቅ ነገር የለም። እሱን አስመርምረን እንግዲህ በሆነው ልክ መሞት ባለበት ልክ ጥሩ ሕክምና እንዲያገኙ የተቻለ እንሞክራለን። እኛ ስለ ልጃችን ስለ እንግዲህ ወንድሜ ናሆም በጣም ከዚህ በላይ ብዙ ነገር የሚገባ ልጅ ነበር። አሁን ቢያንስ የቀረውን እሱ ካለ ድናለው። እሷ ናት እሷ አሁን እንድረዳም አትፈልግም። ሰዎቹን ከመንገድ ነው የምትመልስብኝ። ማንም ሰው እንዲጠይቀኝ አታደርግም። ትልቁ የዚህ ቤት ችግር እሷ ናት። ሌላ ምንም ችግር እንኳን እሱ እኔ ብድንም ባልድንም ባልታከም ዋናው እሱ ነው። ዋናው እሱ ነው። እባክህ እንደው ቦታው ባዶ ነው ይቅር። አደራ ተቀብዬ ሰው ልጅ አደራዬን በላሁኝ። አባቱ አደራ ብሎኝ ነበር። አደራዬን በላሁ። አንተ አሁን ጀግና አንበሳ ሆነ የቀረው ህይወት እንደሞት ነበር። ልጄ ባጭሩ ተቀጨብኝ። አይ ምንም መቀጨት የለውም። አሁንም ተስፋ ብቻ ሲሆን አሁን ከዚህ እንደውም አሁን ጎርምሷል ምናምን ትልቅ ልጅ ስለሆነ እሱም ለሱ የሚበጀውን ያውቃል። እኛም እናግዘዋለን። ከዛ ባለፈ ሁሉም ነገር እንግዲህ በሂደት እናየዋለን ነው። እሺ ከዚህ በኋላ የምታለቅስበት የምትራቆትበት ሳይሆን የተሻለ ኑሮ የሚገባ እውነት ለመናገር ቤቱን እንኳን እኮ በስርዓት አልያዝሽውም ማለትሽ። እኔ አሁን እሱን ማሰብ አልፈልግም። ዞሮ ያደረግሽውን ይሄው ተመልክተሻል። አንገት የሚያስደፋ ነው። ግን አንቺ ጭራሽ አሁን መጥቶ እንኳን ሌላ ነገር ነው የምትመላለሹ ከዚህ ልጅ ጋር። ልብ ይስጥሽ። ግን በዚህ በምክር የሚመለስም አይደለም። ዞሮ ስላደረግሻችሁ እያንዳንዷ ጥፋትም ቢሆን ህግ እንዲቀጣሽ ነው የሚሆነው ማለት ነው። ምንድን ነው ልትሆኚ? በህግ እንድትጠየቅልኝ እፈልጋለሁ። እኔንም እዚህ ደረጃ ለመድረስ ምክንያት እናቴም እንደዚህ የሆነችበት ምክንያት በህግ እንድትጠየቅልኝ እፈልጋለሁ። እንደዚህ ማውጡ ምንድን ነው እንደዚህ አትሁን ማለት ምን ማለት ነው? እንደዛ አስበሽልኛል እንዴ? እንደዛ ስሆን ጎዳና ላይ ስኖር ሲርበኝ ውጪ አድሬ እህል ሳላገኝ ስንት ነገር ስሆን ደርሰሽልኛል። እንደዚህ አትሁን ማለት ምን ማለት ነው? ለማንኛውም ጥፋቴ ገብቶኛል። ምን አሁን ህሊናሽ ተቆጣሽ? ሁለት ዓመት ሙሉ ስታሳስሪ እንዴት ህሊና ምንም ቢሆን እኮ አንድ እናት አንድ አባት ልጆች ነው። እንዴት ህሊና አይኖርሽም? ስታሳስሪኝ ስንት ነገር ስታረጊኝ እና ያታልሽ ወይዘሮ መስታወት በቃ ነው መግባት አልፈልግም እባካችሁ። ይኸውልሽ አሁን የሆነው ያደረግሽው አድርግሻል፣ አልፏል ሁሉም ነገር። ከዚህ በኋላ እነሱ የይቅርታ ልብ ካላቸው ይቅርታ ማድረግ የነሱ መብት ነው። ዞሮ ግን ይሄ በህግ የሚያስጠይቅሽን ድርጊት ነው እያንዳንዷ ነገር ስትሰሪ የነበረው ስታደርግ የቀረብሽው ይኖርሽው ማለት ነው። በሱም ላይ ያደረግሽው በደል በእናትሽም ላይ በብዙ ነገር ዞሮ እንግዲህ ልብ ይስጥሽ። ለዛ እናንተ የይቅርታ ልብ ካላችሁ እሷም ይቅርታ አድርጉልኝ። ያው ስጋ ናቸው፣ ምንም ቢሆን ይገናኛሉ፣ ወንድም እናት ናቸው። እንግዲህ ወይዘሮ መስሎት እርሶም እናት ኖት። የቂመኛ ልብ እንደሌሎት እየተሰማኝ ነው አሁን በማየው እና ይቅርታ መደራረግ ካለባችሁ ይቅርታ መደራረጉ አይከፋም። ግን ዞሮ በህግ
የሚያዝ ጉዳይ ስለሆነ የትኛው ጊዜ ብለህ እኔ እሷን ቄሚሽ እሷ ራሱ ልብ ሰጥቷት እንደው ተመልሳ ወንድምና እህት ሆነው ተደጋግፈው ቢኖሩ እኔ ደስተኛ ነኝ እንጂ እኔ ለየትኛው ነው እሷንስ ማሳስረው? እሷንስ እንኳን ልጅ የተገኘ ሁሌ በቃ እንትን የሚያሳስበኝ ይሄ ልጅ ሳላገኘው እንደዚህ መሆኔ በጣም አሁን ግን ሞትን ብድን በቃ አላስብም። ተገኝቶልኛል። ከዚህ በኋላ ደግሞ ቤቱን እንዳይለቅ አጥብቃችሁ እናንተ ምከሩልኝ። እርሶም አሉ እሱም አለ። ከዚህ በኋላ ምንም የጎዳናም ህይወት የዚህም ሌላም ከውጭ የሚጠበቅ ምንም ነገር የለም። የዚሁ የራስ ቤት እያለና በዛ መልኩ ተደጋግፎ አብሮ መክረሙ መኖሩ ይሻላል። ናሆሚ በደንብ ብዙ ነገር እንመካከራለን። እሺ ብዙ የሚቀሩ ነገሮች አሉ፣ እንመካከራለን። እናታችንም እንግዲህ ወይዘሮ መስታወት ጨርሶ ይማሮት። ለዛም መንፈሳዊ የሆኑ በእምነታው ማድረግ ያለባችሁን አድርጉ። እንዲሁም የሕክምና ክትትል እኛም አለን ለማለት እንወዳለን። እንግዲህ አንቺንም ልብ ይስጥሽ ነው በመጨረሻ ማለት እንፈልገው። ቤተሰቦቼ ይሄ ነገር ምናልባት አሁን እንደዚሁ ጉዳዩን መንገለው ጉዳይ ላይሆን ይችላል። ምክር ሀሳብ ብዙ ነገሮች መነሳት ያለባቸው ነገሮች አሉ። ህግም መግባት ያለበት አግባብ ነው የሚኖረው ማለት ነው። ከዚህ በኋላ በህግ አግባብ ምን ይካሄዳል፣ ምን ያስጠይቃል፣ ምን ያስወነጅላል፣ ዳኛ ምን ይፈርዳል የሚለውን ያንን እንግዲህ በሂደት እናያለን። ናሆሜን በተመለከተም እንደዛው ምን መደረግ አለበት፣ ስለ ትምህርቱ፣ ስለሌላው ስለሌላው ነገሮች እንግዲህ ምን መደረግ አለበት፣ ምን ይገባል የሚለውን በሂደት ምናይ ነው የሚሆነው። እናታችንም እንደዛው ማለት ነው። አብራችሁን ስለነበራችሁ በዚህ ቪዲዮ ላይ እንግዲህ ከመጀመሪያው አንስቶ እስካሁን ድረስ አብራችሁን ቆይታችሁ ይህን ስትመለከቱ ለነበረ ቤተሰቦቻችን እጅግ አድርገን እናመሰግናለን። እንደ ሁልጊዜው ማለት ነው። እንግዲህ በሌላ ታሪክ፣ በሌላ ሀሳብ፣ በሌላ ግለ ታሪክ ያላቸው ሌሎች እንግዲህ ባለጉዳዮች እስክንገናኝ በአዲስ ቪዲዮ እስከምንገናኝ ሰላም ቸር ሰንብቱን ቤተሰቦች። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ኮሜንት ላይ ሀሳብ አስተያየት መስጠታችሁንም እንደዛው እንዳትረሱ። ሰላም ቆዩ።